ያለ ሚዲያ የኛ ስራ የሚሰራ ነገር አንድም ነገር የለም። በቃ ኢትስ አባውት ፕሮሞሽን ስራ ነው። በእኛ ተቋም የሚሰራው እንግዲህ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ነው። በደምም አስፔክትም ብንሆን በኮርኒያም ወይም ደግሞ በአይን ብሌንም ብንሄድ ከፕሮሞት ካልተደረገ ህዝባችን ካልተቀሰቀሰ ስራዎች ሊሰሩ አይችሉም። የኛ ተቋም ደግሞ ለየት የሚያደርገው የአይን ብሌንም ሆነ ደምም ሆነ ከሰው የሚገኝ ለሰው የሚሰጥ ሰብአዊ አገልግሎት የሚሰጥ ተቋም ነውና ይሄ ተቋም ደግሞ የናንተን እጅ በጣም ይፈልጋል። የናንተን ድርሻ በጣም ይፈልጋል። የኛ 80% የሚሆነው ህዝባችን የሚኖረው ገጠራማ አካባቢ ነው። ስለዚህ በአንድም በሌላ መልኩ ተደራሽ ካልሆንን ህዝባችንን ካልቀሰቀስን ይሄ የምንፈልገውን የደምም ሆነ የኮርኒያ ወይም ደግሞ ቲሹ የምንለው በደንብ በስፋት ህዝባችን ሊያገኝ አይችልም። ከጊዜ ወደ ጊዜ ተቋማችን እያደገ እየተስፋፋ የስራ ሪስፖንሲቢሊቲያችን በዛ መልኩ እያደገ እየጨመረ የመጣበት ሁኔታ አለ። ስለዚህ በአንድም በሌላ መልኩ ግን የፕሮሞሽን ስራ ነው። በደንብ ሰው ህዝባችንን በደንብ በቀሰቀስን ቁጥር የአይን ብሌንም ሆነ ደምን በደንብ በስፋት የምናገኝበት አግባቦች አሉ። የዓለም ጤና ድርጅት ቢያንስ በታዳጊ ሀገር ውስጥ 1% ደም መለገስ አለበት ይላል። የኛ 0.5 በታች ነን ያለው። ስለዚህ ህዝባችን አሁንም መለገስ ላይ በጣም ብዙ የሚቀሩ ነገሮች አሉ። ያደጉ ሀገራት ምንድነው የሚያደርጉት? በጣም ከማደጋቸው የተነሳ ስለ ደም በደንብ አዌር ከመሆናቸው የተነሳ የሚለግሱት ምንም ያለ ምንም ቀስቃሽ ማዕከል ላይ እየመጡ ነው የሚለግሱት። እኛ ማህበረሰቡ አካባቢ እየገባን ነው ቅስቀሳ እያደረግን ደም እየሰበሰብን ያለ ነው። ያ ምንድነው ኮሚኒቲያችን አሁንም አዌርነሱ የሚቀረው ነገሮች አሉ። በሰውነታችን ውስጥ ብንለግሰውም ባንለግስም በራሱ ጊዜ ሴሎች ይወገዳሉ፣ አዳዲስ ሴሎች ሪፎርም ይደረጋሉ። ነገር ግን እኛ በሚወገድ ደም የሰውን ህይወት ማዳን መቻል ማለት ቀላል አይደለም። የተለያዩ ሳይንቲስቶች ይላሉ ከደም ጋር ብዙ ጊዜ ኮንቲኒየስሊ ደም የሚሰጡ ሰዎች ኢቭን እድሜያቸው ሁሉ ይረዝማል የሚል አይነት ሪሰርቾች እያመጡ ነው ያሉት። ያለ ማድረግ ደግሞ ሶሻል ሚዲያ የትኛው ሚዲያ አካላት ትልቅ ፖቴንሻል እንትናችን ነው አቅማችን ነው የሚለውን ነገር በደንብ እንድትወስዱ በደንብ እንድትሰሩልን ከጎናችን እንድትቆሙ እኔ በኢትዮጵያ ደምና ህብረ ሕዋስ ባንክ ስም አደራ ማለት ፈልጋለሁኝ። በእውነቱ በዚህ መድረክ ላይም ስለተገኛችሁልን ጥሪያችንን አክብራችሁ ስለመጣችሁ ከልብ ማመስገን ፈልጋለሁኝ። አመሰግናለሁ። መልካም ጊዜ። በሀገራችን ላይ ደጋግሞ የሚለግሱት በጣም አነስተኛ ነው የምናየው ነገር ነው። ተቀራራቢ ነው። 45% ከአዲስ ደም ለጋሽ አንድ ጊዜ ለገሱ ናቸው። ሲለግስ ደጋግሞ ስታተሱን ያውቃል። ደጋግሞ ደሙ ሲመረመር ጤንነቱ በጣም እየተጠበቀ ነው። ባደጉት ሀገራት ላይ አንድ ጊዜ ለገሰ ሰው ደሙ ለታካሚ አይሰጥም። በሁለተኛው እንደገና ሪቼክ ይደረጋል ነው። የመጀመሪያው ለሪሰርች ለምርምር ይውላል። በተቃራኒው ደግሞ በመሰጠት ወይም ደግሞ ደም የሚወስዱት ደግሞ ሴቶች ናቸው። እዚህ ላይ ስላላት ለእናቶች ለህፃናት ደም የምንለው አብዛኛው ተጠቃሚዎች ሴቶች አንድ በደል ለምክንያት ይሄን ለማሳየት እሞክራለሁ። እንደ አዲስ አበባ ስናየው ግን ወንድና ሴት ተቀራራቢ 51 እና 49%። ያ ማለት እኔ እንደው ካለኝ ተሞክሮ በጣም ያየሁት አደባባይ ላይ ስንወጣ ሴቶቹን ከማሳመንና ወንዶችን ከማሳመን በጣም ትንሽ ጊዜ የሚፈጀው ሴቶችን ማሳመን። የኛ ቲሞች ይነግሩኛል ሴቶች ከሆኑ ቶሎ ነው በቃ ጠይቃቸዋለሁ። ወንዶቹን አንዳንዴ አይ ይሄ ዶላር ፌስ አይደለም ይላል። ሴቶች በጣም ቀረብ ካሏቸው በጣም ሩሩ ናቸው። ለእናቶች ነው፣ ለታመሙ ሰዎች ነው፣ ለህፃናት ነው። ስራቸው ቀርብ ብለው ወደ መሰጠሉ ማለት ነው። አዲስ አበባ ላይ ያለው ነገር ተቀራራቢ ነው ማለት ነው። ሪሊጂየስ ላይ በተለይ አንዳንድ የሪሊጂየስ ተቋማት ላይ በጣም ይገርመኛል። በየ3 ወሩ ከ350 እስከ 360 እስከ 400 የሚያስለግሱ ተቋማቶች አሉ። ሁሉም የቤተሰቦች ማለት ነው ሁሉም። ስለዚህ እነሱ እናመሰግናለን። ሰላም በርካታ ደም ወስዳለች። ስንት ደም የሚለውን ትነግራቸዋለች። ደም ለሰላም የህይወትና የሞት ሽረት ጉዳይ ነው። ሰላምን ስናስብ የደም ልገሳ መሰረታዊ ነገር ነው። ሌሎች ነገሮችን እንዳጠቃላይ እሷ በስፋት ትነግራቸዋለች። እስቲ ሰላምን በሞራል ወደ መድረክ ጋብዙልኝ። ሰላም ጥላውን እባላለሁ። እኔ
እዚህ የተገኘሁት ከፍተኛ ደም ተቀባይ ስለሆንኩኝ ለእናንተ የምትለግሱት ደም የምታስለግሱት ደም የት እንደሚሄድ እንድታውቁ ነው። የኔ የደም ሕክምና የጀመረበት ከ9 ዓመት ጀምሮ ነው። ወድቄ ነው ከደም ፈሰሰኝ። ከዛ በኋላ VWF የሚባል በሽታ መንስኤ የሆነብኝ ማለት ነው። ያ ማለት አሁንም ድረስ ደም እየወሰድኩ እገኛለሁ። ከ9 ዓመት ጀምሮ እስካሁን ለ12 ዓመታት ሳይቋረጥ ደም እየወሰድኩ እገኛለሁ ማለት ነው። ይህ ነገር ተቋረጠ ማለት ሰው ደም መለገስ አቆመ ማለት እኔ ነገር አልኖርም ዛሬም እዚህ አልቆምም ነበር ማለት ነው። እዚህ ጋር ሁላችንም አንድ ማናስተውለው ነገር ቢኖር ሰዎች ደም የሚቀበለው የአደጋ ጊዜ የወሊድ ጊዜ እንደሆነ ነው የምናስበውና ልክ እንደኔ በወር በሁለት ወር እንዲሁም ደግሞ ክትትል የምናደርግ ጊዜ ግዴታ ደም የሚያስፈልገን ሰዎች አሉና ይሄን ነገር ላሳውቃችሁ ፈልጋለሁ። ሌላ ልነግራችሁ የምፈልገው ነገር የካንሰር ታማሚዎች አሉ። የካንሰር ታማሚዎች የሚወስዱት ኬሞ የሚባል መድኃኒት አለ። ያን ኬሞ መድኃኒት ለመውሰድ ግዴታ ቅድሚያ ደም ያስፈልጋቸዋል ማለት ነው። ስለዚህ አንድ ማወቅ ያለብን ግዴታ ደም አንድ ጊዜ ሰጥተን ማቋረጥ የሌለብን ነገር መሆኑን ነው። ደም ደግሞ ለመስጠት በ3 ወር አንዴ መለገስ እንደምንችል ማወቅ እንችላለን ማለት ነው። እኔ አሁን ላይ 21 ዓመቴ ነው። ሰው በደም ነው የሚኖረው። ሁላችንም ደም አለን። ነገር ግን ደም ማጣት ማለት ደግሞ እኔ ስታዩ ማወቅ ትችላላችሁ ማለት ነው። እኔ ደም ይፈሰኛል ሁሉ ጊዜ ጧት ይነስረኛል እና ይህ ማለት ደሜ እንዲወርድ ያደርጋል ማለት ነው። ስለዚህ ከልጅነቴ ከ9 ዓመቴ ጀምሮ እስካሁን ደም የሚፈሳል። እናንተ የምትለግሱትና የምታስለግሱት ደም ደግሞ በየወሩ ጥቁር አንበሳ ሆስፒታል እየሄድኩኝ በመውሰድ ደሜን እመልሳለሁ። ከእናንተ የሚመጣው ደም ለእኔ ህይወት ይዘራልኛል ማለት ነው። ስለዚህ አሁን ቆሜ እንድናገር እዚህ ፊት ለፊታችሁ እንድቆም ያደረገኝ እናንተ የምትለግሱት ደም ነውና አሁንም ሳታቋርጡ ለግሱ። ባካችሁ ደግሞ ታዋቂ ሰዎች ቲክቶከሮች ይህን ነገር ለህዝቡ በማሳወቅ ሰው ደም ሲለግስ ምን ያህል የሰውን ህይወት ማትረፍ እንደሚቻል በደንብ እንድታሳውቁ ጥያቄ አቀርባለሁ። ሁላችሁም እዚህ ስለተገኛችሁ አመሰግናለሁ። ደም ተቋረጠ ማለት አሁን ያያችኋትን ሰላምን ጨምሮ በርካታ ህጻናት፣ እናቶች፣ ወላዶች ህይወታቸውን ማስቀጠል ከባድ የሚሆንበት ሁኔታ ነው የሚፈጠረው። ስለዚህ ከቲዮሪ ባሻገር በተግባርም ደም እየተጠቀሙ ያሉ ህጻናት እንዲማኝነት መታሰጣለች። እስቲ ለሰላም ሞቅ ያለ ቀጣይ እማኝ የሚሆነው የአይን ብሌን ተጠቃሚ ናት። እሷ ጋዜጠኛ ናት፣ ሚዲያ ሰው ናት። ራሷን እስቲ ወደ መድረክ መጣ በስፋት በርካታ መልእክት ታስተላልፍናለች ብለን እንጠብቃለን። ቤዛ እባክሽ ወደ መድረክ ብቅ በይና። ቤዛዊት ጥላሁን እባላለሁ። በ12 ዓመቴ ነው ሁለቱንም አይኖቼን ብርሃን ያጣሁት። በአደጋና በአጋጣሚ አይኖቼን ብርሃን ያጣሁት ከዛሬ ስንት ዓመት በፊት ማለት ነው። ወደ 13 ዓመት ይሆነዋል። ወደ ሚኒሊክ ሆስፒታል ሕክምና የጀመርኩት እዛ እንግዲህ 13 ዓመት 14 ዓመት ቆይቻለሁ በሚኒሊክ ሆስፒታል። አሁን ላይ ሁለቱም አይኖቼን ሰርጀሪ ተደርጌያለሁ። ኮርኒያ አግኝቻለሁ፣ ድጋሚ ማየት ችያለሁ። ግን እነዚህ 14 ዓመታቶች ሲያልፉ በመሀል በጣም ብዙ ያሳለፍናቸው በጣም አድካሚ ጊዜያቶች ነበሩ። በተለይ ወረፋ በመጠበቅ ውስጥ በጣም ብዙ ተስፋ መቁረጦች፣ በጣም ብዙ ሌላ ተያያዥ ህመሞች አለመቀበል እና ደግሞ እንደዚህ አይነት አደጋዎች ብዙ ጊዜ ሲፈጠሩ ተፈጥሮ ውጪ ይሆናሉ። ማለት እኔ ተፈጥሮ አይደለም የአይን ብርሃኖቼን ማጣት ተፈጥሮ አይደለም፣ ከጊዜ በኋላ የመጣ ነገር ስለነበር ያንን ራሱ መቀበል በጣም ከባድ ነበር። ለእኔም ለቤተሰቦቼም በጣም ከባድ ጊዜያቶችን አሳልፈናል። አንደኛው አይኔ የተሰራሁት ካልተሳሳት 2006 ላይ ይመስለኛል። ከዛ አንደኛው አይኔ የተሰራሁት ደግሞ 2010 ላይ መሀል ላይ ወደ 5 ዓመት ለውጥ ነበረውና በጣም ሁለቱም አይኖች ሳያዩ 4 ዓመት ቆይቻለሁ። ኮርኒያ ላይ ብዙ ጊዜ ንቅለ ተከላ ሲባል አዌርነስ የለም። እንደውም አሁን ላይ ትንሽ ይሻላል። በፊት ምንም አይነት አዌርነስ የለም፣ ምንም አይነት ትምህርት አልነበረም ማለት ይቻላል። አሁን እንደውም ከጊዜ በኋላ
በጣም ጥሩ እየሆነ መጥቷልና እኛ እድለኞች ስለሆንን ወይ ከተማ ላይ ስለተወለድን ቤተሰቦቻችን ከተማ ላይ ያሉ አሉና በእግዚአብሔርም ፍቃድና ቸርነት ስለ ይቆመናል። ግን በየክልሉ ያሉ እናቶች አሉ በጣም በጭስ በተለያየ ነገር በጣም አይናቸው የተጎዳ የአይን ብሌን ኮርኒያ ላይ ጠባሳ ያለባቸው ሕክምናውን በቀላሉ ማግኘት የማይችሉ በጣም የተጎዱ እናቶች አሉ፣ ሴቶች አሉ፣ ወንዶች አሉና ከ100,000 በላይ በኮርኒያ አይን ብሌን ጠባሳ ብርሃናቸውን የተቀመጡ እናቶች አሉና ያለው የማየት የተሳናቸው እንደዚህ ጠባሳ ያለባቸው ሰዎችና ያለው ሕክምና ሲታይ በጣም ብዙ ልዩነቶች አሉት። በጣም ብዙ ልዩነቶች ማለት ነው። በደንብ ሕክምናው ማግኘት የሚችሉ ሰዎች ይሄ አዌርነሱ ስለሌለ ግንዛቤ ስለሌለ የምር እኔ አሁን እንደዚህ ሄጄ ሳወራ እንኳን የሚያምን ሰው የለም። ብዙ ጊዜ እኛ ሰዎች መቀበል የሚባለውን ነገር አንፈልገውምና ከአዌርነስም ማጣት ነው። በሃይማኖቶችም ተሰርቷል። የትኛው ሃይማኖት እንደሚቃረንም ታውቋል። እንደሚቃረን ሳይሆን በሃይማኖት ላይ ፍቃድ እንደሌለው ማን እንደሆነ ሁሉም ታውቆ፣ ግን ሁላችንም ምክንያት እንፈልጋለን ላለመስጠት ላለማድረግና አንዳንዴ ትውልድን ማዳን ነው። የምር አሁን ላይ ኢትዮጵያ ውስጥ የአይን ብሌን ንቅለ ተከላ የተደረገላቸው ማህበር ተቋቁሟል። መንግስት አውቆታል፣ ፍቃድ ተሰጥቶታልና የዛ ደግሞ አሁን ላይ ዋና ዳይሬክተር ሆኜ ለማገልገል በቅርቡ ነው እኔም የተረከብኩትኝ ቦታውንና ሞር ሶሻል ሚዲያ ላይ ያለው ሰው ምንም ነገር መስራት ይችላል ብዬ አስባለሁ። ምክንያቱም ተቀባይነት አለው። አንድ ሰው ወደ ሶሻል ሚዲያ ሲመጣ ህዝቡ ተቀብሎታል ማለት ነው። ህዝቡ ወዶታል። ያንን ነገር አንድ ሰውን ልብ ብለን ካየነው ወይም ደግሞ ከፈለግነው እሱ የሚለውን ነገር አሜኔታ አለን ማለት ነው ለዛ ሰውና ሶሻል ሚዲያ የሚጠቀም ሰው እጁ ላይ በደንብ ምንም ነገር ማድረግ ይችላል እና የምር ደግሞ እዚህ ጋር ሰምተነው ብቻ አንውጣ። የምር ትልቅ ለውጥ አለው። እኔ ከተሰራልኝ በኋላ ነው ፈልገውን ትምህርት የተማርኩትኝ። በጣም አክተር መሆን ፈልግ ነበረና ያቆምኩት ከ7ኛ ክፍል ነው። አንድ አይኔን እንደተሰራልኝ ነው ወደ ትምህርት የተመለስኩትኝ። ከዛ ትምህርቴን ተምሬ ነው በትሪያትሪካል አርት የተመረኩትኝ። አሁን ላይ ባለትዳር ነኝ፣ የልጅ እናት ነኝ። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ነገር ባርኩኛል። እግዚአብሔርን አመሰግናለሁ እና የኔን ህይወት አይቼ ደግሞ ዛሬ ለቼክአፕ ሲሄድ በጣም ብዙ የሚያሳዝኑ ከክፍለ ሀገር የሚመጡ ወጣቶች አሉ። በጣም ማለት ነው በቃ ኢቭን መዳን ጉጉታቸው በጣም ነው የሚያሳዝነው እና እዚህ እንደቀላል እንትን የምንለው ነገር እውነት ህሊና ላለን ሰው በጣም ከባድ ነው። ለኛ ቀላል ነው፣ እጃችን ላይ ያለውን ስልክ መጠቀም ነው። እንደዚህ ደግሞ ቆሞ የሚመሰክር ሰው ስታዩ አጠገባችሁ ደግሞ ያለውን ይሄ ቀላል አይደለም። የሰው ህይወት ያለፈ ሰው ብሌን ተሰጥቶ ንቅለ ተከላ አድርጎ ያለውን ህመም አሳልፎ እዚህ ጋር መጥቶ ደግሞ እንደዚህ ብሎ ማውራት እውነት ቀላል ነገር አይደለም እና የምንሰማው ነገር ለህሊናችን ከብዶን በወጣን ኃላፊነት ይሰማናል እንደ ሰው ስናስበው። እኔ በ12 ዓመቴ ነው የመጣው። ይሄ ነገር ማንም ላይ ሊፈጠር ይችላል። ነገ ከነገ ወዲያ ላይ እግዚአብሔር ይጠብቅ ማለት ማንም ላይ ሊፈጠር የሚችል ነው። ምክንያቱም እኛ ይፈጠርብናል ብለን አስበን የተፈጠረ ነገር የለም። እግዚአብሔር በሰጠን ነገር እግዚአብሔር በሰጠን ጸጋ ለህይወታችን አይደል በደንብ ለስጋችን አይደል የምንኖረው። እንደዚህ አይነት ነገር ደግሞ ለነፍሳችንም ይጠቅመናልና እባካችሁ በይበልጥ በክፍለ ሀገር እየተጠቁ ያሉ በጣም አሉ። ኢትዮጵያ አዲስ አበባ ውስጥም አሉ፣ ግን ሞር ደግሞ ክፍለ ሀገር ላይ በጣም የሚጠቁ ቢወልዱ የሚያደርሱ መስራት የሚፈልጉ እንደኔ መማር የሚፈልጉ በጣም ወጣቶች አሉ። የምር ማየት ብርቅ ነው። እግዚአብሔር በጣም በቃ ጤናችሁን ይጠብቅላችሁና የምር ማየት በጣም ብርቅ ነው። እኔ ስለማቀው ነው ሰው የተደረገለት ነው ሁሌ እግዚአብሔርን የሚያመሰግነው የተደረገለት ነው የሚያውቀው። ስለዚህ እባካችሁ ለምን 2 ሰው 3 ሰው አያያችሁም? እድል ካላችሁ ማስተላለፍ ከቻላችሁ ትችላላችሁም። ደግሞ ይህንን ነገር ማስተላለፋችሁን አትጥሉት፣ ውደዱት። ሶሻል ሚዲያ ላይ ያላችሁ ሰዎች በየትኛውም አጋጣሚ አሁንም ደግሞ የምላችሁ ነገር ይሄ ለምንም ሳይሆን ለህሊናችሁና ለሰውነታችሁ የምትሰሩት ስራ ስለሆነ ለእናንተ ደግሞ ይሄ አይከብድም። ቆቆ የምታዩት ሰው ካለ እኔ ምስክር ነኝ ብዬ አስባለሁኝና እኔም በደንብ ወደ ሶሻል ሚዲያው ይሄ እንዴት ነው እንደተሰጠኝ አይደለም። በእርግጥ የሰው ልጅ ደካማ ነው። እኔም እንደተደረገልኝ እኮ እያገለገልኩ ነው ብዬ አላስብም። ግን በተቻለኝ አቅም ደግሞ በውስጥም መስራት የምችለው ነገር እሰራለሁ። ሶሻል ሚዲያ ምን ያህል ኃይል እንዳለው እኔ አውቀዋለሁ። ግን መዘናጋታችን በጣም የብዙ ሰው ዋጋ እያስከፈለን ስለሆነ
አሁን ላይ እንደ አዲስ በደንብ መስራት እንችላለን። ሁላችሁም ሰፖርት አድርጉን። ቃል መግባት የምትችሉ እምነታችሁ ላይ እየጠየቃችሁ በየግል እምነታችሁ ይሄን ነገር ብናደርገው እያላችሁ ቃል መግባትም ትችላላችሁ። ማስተላለፍ ብቻ አይደለም እናንተም ከዛ ውጪ ደግሞ ቤተሰቦቻችሁ በደንብ እንዲረዱት ማድረግ ትችላላችሁ። አጠገባችሁ ያለው ሰው እናንተ እንኳን ፍላጎት ኖራችሁ ዛሬ ላይ ብትፈርሙልን ነገ የሰው ልጅ አይታወቅም። ህይወታችን ቢያልፍ ቤተሰብ ካልፈቀደ እናት አባት ካልፈቀደ እናንተ ስለፈቀዳችሁና ስለፈረማችሁ መተን የምንወስደው ነገር አይኖርም። የቤተሰቦቻችን ፍቃድ ያስፈልጋልና መጀመሪያ መስራት ያለብን አጠገባችን ላይ ያለ ሰዎች ላይ ስለሆኑ አጠገባችሁ ላይ ያለውን ሰዎች ላይ በደንብ በመስራት እንደዚህም ደግሞ ሶሻል ሚዲያውን በመጠቀም ከዛሬ በኋላ ይህንን አይታችሁ ለሄዳችሁ ሰዎች እንግዲህ ይሄ ትልቅ መልእክትና ትልቅ ደግሞ ተስፋ ነው። ሰው እንደዚህ ብሎ ከሚገልጽላችሁ ይልቅ የተደረገለት መጥቶ ሲመሰክር በጣም ጥሩ አቅም ይሆናልና ከዚህ በላይ ብዙ አልጨቅጭቃችሁ። ህሊናችን ይውቀሰን። ለህሊናችን ለሰውነታችን ስንል ማስተላለፍ የምንችለውን ነገር አስተላልፈን እንለፍ። ወዳችኋለሁ። አትጥፉና ደግሞ አብረን እንሰራለን። ሁላችሁም አመሰግናለሁ። እንግዲህ የደም ለምን ይሰጣል የሚለውን ነገር በአጭሩ እንደው አንዳንድ ነገሮችን በተለምዶ ከሚባሉት ውስጥ ጠቀስላል። እንግዲህ ደም የሚያስፈልጋቸው ለድንገተኛና ድንገተኛ ላልሆኑት ናቸው። ድንገተኛ በተለምዶ ብዙ ጊዜ ድንገተኛ የተለመደው ምንድነው? ደም መፍሰስ ነው። በአደጋ ጊዜ ብዙ መጠን ያለው ደም ሲፈስ፣ እንዲሁም ደግሞ እንደምታውቁት በወሊድ ሰዓት ብዙ ደም ሲፈስ ደም ያስፈልጋል። ነገር ግን ከዚህ ውጪ ብዙ ያልተነገረላቸው ቅድም እንደ ሰላም አይነቶች እነዚህ ሄሬዲታሪ ዲስኦርደር ኦፍ ብሊዲንግ ዲስኦርደር የሚባሉ አሉ። አንደኛው ቅድም ሰላም የጠቀሰችው ነው። ሌላ ሰላም ያልጠቀሰቸው ብዙ አሉ። ላይክ ሄሞፊሊያ ኤ ቢ የምንላቸው እነዚህ ኦልሞስት እድሜ ልክ ነው ደም የሚወስዱት። ሁለተኛ ደግሞ ሁላችሁም በየሶሻል ሚዲያ እንደምታውቁት የልብ ቀዶ ሕክምና በጣም በአይነቱ ሰፊ ደም የሚወስድ ናቸው። ደም ልገሳም የአይኑ በየቀኑ የምናጠው ነገር ጊዜ የሚጠብቅ አይደለም። ብዙ ወረፋ የሚጠብቁ አሉ። ለምሳሌ የአይን ልገሳ የሚጠብቁ እጅግ በጣም ብዙ አሉ። አይን የሚገኘው ደግሞ ሌላ የምትገኘው ደግሞ ሰው በዚህ ምድር ሲያልፍ ነው ተብሏል። እናንተ በአመት ወይም በ6 ወር በ9 ወር የሰበሰባችሁት በ2 ቀን ውስጥ ወይም በ1 ቀን ውስጥ ህይወቱ ያልፋል። ያ ቁጥር እጅግ በጣም ጥቂት ነው። አዌርነስ ያስፈልጋል። አዎ ብዙ ሰዎች አይኔን አልሰጥም በመጨረሻው ቀን ስነሳ አይነ ስውር ሆኜ ልነሳው የሚሉ እጅግ በጣም ብዙዎች አሉ። ነገር ግን እኔ ቤት ያ ችግር ቢደርስስ ብላችሁ አስቡ ቢባሉ ቆም ብለው ሲያስቡ እውነታውን ያገኙት። ስለዚህ በጣም መስራት አለብን። ኢንተርቪው ያደረግናቸው ልጆች ነበሩና ማየት ያቻሉባትን ደቂቃ ሲነግሩን በጣም ነው የሚያስደስተው። ምን አለ በቆም ሆነን ራሱ በአንዱ እያየን 2 ላጣው አንዱን ብንሰጥ የሚያሰኝ ነው ያለውና ይህንን ነገር ሁላችንም አጽንኦት ብንሰጠው ብዬ አስባለሁኝ። ለምሳሌ የስነ ጽሁፍ ፕሮግራሞች ቢዘጋጁ በየወሩ በቋሚነት ወጣቱን እንድናገኘው የሚመለከተውን ክፍል እንድናገኘው አዌርነሱን እንድንፈጥር ሚዲያዎች እንዲገኙልን። አሁን ዝም ብሎ ማንኛውም ሚዲያ መጥቶ አይለግሱ አይል፣ ግን ርዕሶች ተሰጥተውት ታዋቂ ሰዎች እንዲገቡበት እንዲንቀሳቀሱበት ተደርጎ በየወሩ ቋሚ ፕሮግራም ቢገኝ ቢሰራ። ይሄ የየዕለት ስራ ነው፣ ግን ሁኔታዎች አይፈቅዱም። ስለዚህ በወሩ እንኳን መስሪያ ቤቱ በደንብ አስቦበት ይህንን ነገር ቢያደርግ፣ በአመት አንዴ የአይን መለገስ ቀን ወይም ደግሞ ደም የመስጠት ቀን ተብሎ የሚሰሩ ስራዎች በቂ አይደለም። አቅም አለ። ሚዲያው፣ ፌስቡኩ፣ ቲክቶኩ፣ ኢንስታግራሙ ሁሉም ነገር በእጃችን ነው። ሁሉም እጁ ላይ አለ። ስለዚህ ይህንን ነገር በደንብ ብትጠቀሙበት ብታንቀሳቀሱ፣ ዝም ብሎ ማንም መጥቶ ኧረ እንዲህ መስራት እንፈልጋለን አይልም። እናንተ ግን ጥሩ ስትጠሩ ስትንቀሳቀሱ ሁሉም ሰው ይሰራል። ለምሳሌ አሁን ዛሬ እንዲህ አይነት ፕሮግራም ሲዘጋጅ በአመቱ ውስጥ የትኛው ሚዲያ
እንዲህ አይነት ነገር ላይ አተኩሮ ሰራ። ቴንኪው የሚባል ሰርተፍኬት እንኳን በትመጡ ለሚቀጥለው ዓመት እኮ ይህንኛው ሌላው ሚዲያ ይሄ እድል እንዲሰጠኝ ይሄን ሰርተፍኬት እንዳገኝ በህብረተሰቡ ውስጥ መንቀሳቀሴ እንዲታወቅልኝ ብሎ የበለጠ ፉክክር ውስጥ ይገባል እና እንዲህ አይነት የውድድር መንፈሶች ቢኖሩት ለሚቀጥሉ ውጤት ይመጣል ብዬ አስባለሁኝ። ከዛ ውጪ ያልሰራንበት ነገር ቢኖር ምንድነው እኔም ራሴ አይን ብሌን ይሰጥ ሲባል እንዲህ አይኑ ተጎልጉሎ የሚወጣ ነው ብዙ ሰው የሚመስለው ጉድጓድ የሚሆን እንደሚመስለው እና በምናስተምርባቸው ሰዓቶች ሁሉ የትኛዋ ፓርቲያችን ትንሽ የሆነች ነገር ብቻ መውጣቷን በየሚሰሩ ማስታወቂያዎችም ሆነ በተለያዩ አጋጣሚዎች ቢገለጽ በጣም ትንሽ ነገር መሆኑ ጠቃሚ መሆኑ እናስረዳበት የሚል ሀሳብ ነው ያለን። ደም ላይ ያለኝ የመጀመሪያ ጥያቄ እዚህ ጋር ካቀረባቸዋቸው ነገሮች ታርጌት ኦዲየንስ ወይም ደግሞ ትክክለኛ የእናንተ ከስተመር መሆን ያለባቸው መካተት አለባቸው ብዬ አስባለሁ። አሁን ለምሳሌ ፎረም ያካተታችሁት ትምህርት ቤቶች፣ የተለያዩ ተቋማቶች አሉና በቀጥታ የሚመለከታቸው ተቋማት አካላትን ብታካትቱ ብዬ አስባለሁ። አሁን ለምሳሌ ደም የሚያስፈልጋቸው እነማን ናቸው ስንል ብዙ ጊዜ አሁን ለምሳሌ ጦርነት ሲኖር የመከላከያ ሰራዊት በቀጥታ የሚመለከተው ነው። መከላከያና የፖሊስ አካላትን በጣም አሁን ለምሳሌ እኛ ለስራ በክፍለ ሀገር ተለያዩ ቦታ ስንሄድ በጣም ብዙ መከላከያ በጣም ብዙ ፖሊሶች እናገኛለን። አሁን ጋምቤላ የምዕራብ እዝ የሚባለው እዛ ነው ያለው። የጋምቤላ ዩኒቨርሲቲ እዛ ነው ያለው። 0% መሆኑ በጣም ነው የሚያሳዝን። ቢያንስ ከምዕራብ እዝ ብትሄዱ በ10 ሺህ የሚቆጠር በጣም ብዙ መከላከያ አለ። ሰው ደሜን ለሀገሬ ይሰጣለሁ የሚል መከላከያ ደምህን ለወገን ብትለው በአንድ ጊዜ ከሁሉም በተሻለ መስጠት ይችላልና የፖሊስ ተቋማት ማሰልጠኛ ተቋማት ላይ የመገኘት ነገሮች የምታመቻቹ። ሌላው የደም እጥረት ከሚያጋጥማቸውና በየሆስፒታሉ የመጀመሪያ ደም ከሚያስፈልጋቸው ሰዎች በመኪና አደጋ የሚደርስባቸው ወገኖቻችን ናቸው። በዚህ ላይ የአሽከርካሪዎች ማህበራትና አሽከርካሪዎችን ታርጌት ማድረግ አለባቸው። አደጋው የደረሰበት ነው ፊልም የሚያደርገው የማይሆን እነዚህ ህፃናት ኢትዮጵያዊነት ስላላቸው መልካም ልብ ስላላቸው ህፃናት ትምህርት ቤት ይሰጡናል። በቀጥታ በየቀኑ መኪና ተገጭቶ አደጋ የሚያደርሰው ሹፌር የሚደርስበት መንገደኛ ኦር ተጠቃሚ እነሱ ያውቁታል። ሰው ለነሱ ይህን ነገር ብታመቻቹላቸው። ሌላ ደግሞ አሁን ለምሳሌ ብዙ ደም የሚያስፈልጋቸው ህፃናትና እናቶች ናቸው። በወሊድ ጊዜ የሚያጋጥማቸው ቀጥታ ሴቶችና ህፃናት ሚኒስቴርና ቢሮዎች ላይ አብራቸው ብሰሩ። አመሰግናለሁ። ጠረፍ ካሳሁን እባላለሁ። ስለጋበዛችሁን እናመሰግናለን። ደም እንኳን አብሮኝ የቆየው ማለት ይቻላል ረጅም ዓመት ከልጅነቴ ከአንድ ከጻፍነው እንደውም እዚህ እየጻፍን ነበረ ቢሆን ብለን ያሰብነውና ከኤሌመንተሪ ጀምሮ ቀይ መስቀል አገለግል ስለነበረ ደም የምንለግስ ነበርና ከልጅነት ጀምሮ ነው ደም ቅርቤ ነው ያልኩት ማለት ነው። ምናልባት እሱ እንዳለው በደንብ ማብራሪያ የሚያስፈልገኝ የአይን ብሌን ጉዳይ ላይ ነው የሚሆነው እሱ መለገስ ላይ። ደም ላይ ግን እንደ ሀሳብ 19 ልጆች በደንብ ያውቁታልና ክበባት አሉ በየትምህርት ቤቱ። በፊት ቀላል ነበረ አዌርነስ መስራት። ደም ላይ ብዙ ዓመትም ተሰርቷል። በቋሚነት ሰውን ማስቀጠል ቢከብድም የየራሱ ምክንያት አለው ሰው የማይለግስበት። በእርግጥ ግን ደግሞ ዋናውና አንዱ ብዬ የማስበው አዌርነስ ነው። ደም ለግሶ የሚጎልበት የሚመስለው ብዙ ሰው ስላለ ቅድም እንደተባለው ማለት ነው። ግን ምናልባት ያግዛል ብዬ የማስበው ክበባት በፊት የነበሩ ክበባት የቀይ መስቀል ክበብ፣ የስካውት ክበብ፣ የጸረ ኤድስ ክበብ እየተባለ ብዙ ክበባት አሉ በየትምህርት ቤቱና እነሱ ክበባቶች አዌርነሱን ሰጥተው ስለሆነ ደም ባንክ ጋር የሚደርሰው ሰው ለመለገስ አይፈራም ነበር እኔ የነበርኩበት ጊዜ ማለት ነው። ስለዚህ አሁንም ምናልባት በየትምህርት ቤቱ በየመስሪያ ቤቱ ልክ እንደ አንድ ጌት ቱጌዘር እንደማዘጋጀት አይነት አለ አይደለም፣ ከስራ ውጭ አብሮ እንደማሳለፍ አይነት ሆኖ ነው ደም ልገሳም ብሌን ልገሳም መሰራት ያለበት ብዬ አስባለሁ። ደም እንዲሁ ስታስቡት ራሱ ያስፈራል አይደል? ደም ስናይ የምንደነግጥ ስለሆነ በባህሪያችን ሩቅ ከሆነ ከመዝናኛው ከዴይሊ ጉዳዮቻችን አርቀን ስንነግረው ይከብዳል ለግሱ ለማለት ማለት ነው።
ግን የሆነ ፕሮግራም ቢዘጋጅ እንዲህ አይነት ፕሮግራም አለ አብረን እናሳልፍ ከዛ ደም እንለግስ ህይወት እናድን የሚለው ነገር አንድ ላይ ተያይዞ የሚሰጥ ቢሆን ሰው ቀሎት ይለግሳል ብዬ አስባለሁ። ከዛ በየትምህርት ቤቱ በየመስሪያ ቤቱ ደምን የተመለከተ የደም ባንክ ቦታዎች ኖረውት ግን እዛ ቦታ ላይ ስብሰባ በሚኖር ሰዓት አዲስ ሰዎች በሚመጡ ሰዓት እዛው አዌርነስ ተሰጥቶ እዛው መለገስ መንገድ ላይ እንደሚደረገው ማለት ነው። መንገድ ላይ አሁን ደም ለግሱ አለ መገናኛ ላይ ቅርቤ እሱ ስለሆነ አይቻለሁኝና ሁሉ ቦታ ላይ አቬሌብል መሆን እንዲችል አዌርነሱ በየስልኩ ልክ እንደ ለልብ ባንክ ለልብ ህሙማን እንደሚደረገው በየሰው ስልክ ላይ ቢደርስ ማስታወቂያው ማለት ነው። ፕሮሞሽን እሱ እንዳለው በቋሚነት ግን ደግሞ በጣም አዝናኝ የሆኑ ፕሮሞሽኖች ቢለገሱ እየቀለሉ ደም መለገስ ሲባል የሚያከብደውን የሚቀንሱ ፕሮሞሽኖች ቢሰሩ አሪፍ ይሆናሉ ብዬ አስባለሁ። ለምሳሌ አርቱ ላይ ብትመጡ ምንም አይነት ቀረጻ ልንቀርጽ በምንወጣ ሰዓት አምቡላንስ አብሮ ነው የሚሄደው ለሴፍቲው ማለት ነው። ወይም የጤና ባለሙያዎች አብረው ነው የሚሄዱት። ምንም አይነት ችግር ቢፈጠር አሁን እዛ ቦታ ላይ ስለ ደም ተወርቶ አይታወቅም። ያው እንደው አብረው ይኖሩ ተብሎ ችግር ቢገጥም ተብሎ ነው የሚኖሩትና ደም ዋናው ነገር ነውና እንዲህ አይነት ቦታዎች ላይ አዌርነስ እንዲኖር ማድረግ ይቻላል። በቋሚነት እየተወራ ወይም ደግሞ እንደ ታስክ ተሰጥቶ አንድ ቪዲዮ ሲሰራ አንድ ባለሙያ ወይም ደግሞ አንድ የሆነ ፕሮግራም ሲያዘጋጅ ደምንም ጨምሮ እንዲያወራ እየተደረገ ደም መለገስ ጥቅሙ እየተወራ ሰው የዕለት ተዕለት ፕሮግራሙ ላይ መልመድ አለበት ይሄን ኮንቨርሴሽን ብዬ አስባለሁ። ሶስተኛው ይቀላል ብዬ አስባለሁና ክበባት ላይ ልጆች ላይ በጣም ጉጉ ናቸውና ልጆች ያን እየያዙ ቤተሰብ ጋር ይሄዳሉ። ሁሌ ነው የሚያወሩት። እኔ 4 ዓመት አካባቢ ልጆች አስተምሬያለሁኝና መምህርም ነኝ። የነገራችኋቸውን ነገር እንደዚህ ለእናትና አባታችሁ ንገሩ የተባሉትን ነገር የሚረሱ አይደሉም ልጆች። ከዛ ነገ ደግሞ ተጎድተው ቢመጡ በደንብ ደግሞ ጭንቅ የሚያመጣው ልጆች ሲጎዱ ነውና ይወድቁብናል፣ ይጎዳሉ፣ እንዲህ አይነት ነገሮች። ስለዚህ ደም መለገስ ቤተሰቦቻቸው እንዳለባቸው መንገርም ይችላሉ ልጆችና ትምህርት ቤቶች ላይ በደንብ መሰራት ይችላል በዚህ መንገድ ብዬ አስባለሁ። አመሰግናለሁ። እኔ 2 ነገሮችን ነው ለማንሳት የምፈልገው። አንደኛው ሰዎች ቃል ከገቡ በኋላ እንዴት ነው መሞታቸውን የምታውቁትና ሄዳችሁ የአይን ብሌን የምታነሱት የሚለውን እህቴ ያነሳችሁ ጥያቄ ላይ እንግዲህ ፕሬዘንቴሽን ላይ ለማቅረብ እንደሞከርኩት ሰዎችን ቃል የምናስገባው ቃል የገቡትን ሰዎች ተከታትለን የአይን ብሌናቸውን እንወስዳለን ሳይሆን ፕራይመርሊ ሰዎች በዛች ካርድና በዛ ቃል በመግባታቸው የሚፈጥሩት ለምሳሌ እኛ ስናስበው አንድ ሰው ቢያንስ ለ10 ሰው ይናገራል ቢያንስ ማለት ነው። አሁን ዛሬ እዚህ 10 ሰው ቢገባ ቢያንስ 100 ሰዎች ስለ አይን ብሌን ግንዛቤ ይኖራቸው። በነገራችን ላይ ግንዛቤ የባህሪ ለውጥ ካላመጣ ግንዛቤ ብቻውን ውጤት አይደለም። ይሄ ደግሞ ሂደት ነው። ሰዎች የባህሪ ለውጥ እንዲያመጡ ሂደት ያስፈልጋል። ከሂደቱ የመጀመሪያ መነሻው ምንድነው? መስማት ነው። የተሳሳተ ግንዛቤ ያለው ትክክለኛ ግንዛቤ ሰምቶ የማያውቅ ሰው ሲሰማ ነገ ሲደገም ከነገ ወዲያ ጋር ሲደገም ከዛ ይሄ እንግዲህ የተፈጥሯችን ነው። ከዛ በኋላ የባህሪ ለውጥ አምጥተን ነው የአይን ብሌን እንዲወሰድ ፕራክቲካሊ ፈቃደኛ የምንሆነው ማለት ነው። እኛ ቃል የገቡ ሰዎች ቤተሰቦቻቸው ካልደውሉልን በስተቀር በምንም አይነት ሲስተም ትሬስ አናረግም። ይህንም ደግሞ አሁን ሀገራችን ላይ ያለው ሲስተም እንግዲህ በቅርቡ ዲጂታላይዝ የሆነ ይሄ የወሳኝ ኩነቶች ከነሱ ጋር አብረን ለመስራት ነው እንግዲህ እንቅስቃሴዎች የያዝ ነው። በተለይ ከናሽናል አይዲ እና ከድራይቪንግ ላይሰንስ ጋር ዶነሮች እዛ ላይ እንዲታወቁ ልክ የሌላ ዓለም ላይ ዴት ሲኖር ወዲያው ይታወቃል ሞት የት እንደተከሰተ ያለው እሷት ትልልቅ ሃይማኖቶች አጽዋማት የሚጋጠሙበት ጊዜያቶች እንደመሆናቸው አብዛኛው ሰው ከደም ልገሳ የመቀዛቀዝ ሁኔታዎች አሉ ከጾሙ ጋር በተያያዘና እዛ ጋር መጾም ደም መለገስን እንደማይከለክል ሁለቱም አጽዋማት ላይ ጾም ከተፈታ በኋላ ከጾም ፍቺ በኋላ መለገስ እንደሚቻል ያ በሰፊ መቀስቀስ ይፈልጋል። ምክንያቱም በዚህ ወር ላይ ከፍተኛ የሆነ የደም እጥረት ሊከሰት ስለሚችል አቅርቦቱ መስተጓጎል ስለሚፈጠርበት ማለት ነው። ነገር ግን ቋሚ በሆነ መልኩ የመቀስቀስ ስራ የሚለው ትክክል ነው። ያንን ልምድ ካላደረግን ቋሚ ካላደረግነው ከወር ወር ከአመት አመት ቀጣይነት ባለው መልኩ ከሚዲያዎች ጋር ካልሰራን ስራዎቻችንን የማስተዋወቅ
ግንዛቤ የመፍጠር የመቀስቀስ ጥሪ የማድረግ ስራዎችን በጋራ ካልሰራን ለውጡን ማምጣት አንችልም። ቅድም በተደጋጋሚ ቀርቧል። እንደ WHO በዓለም አቀፍ ደረጃ በቂ የሆነ የደም አቅርቦት ሊባል የሚችለው አትሊስት በቂ እንደ ልብ የሚያደርግ ሳይሆን በቂ ልንል የምንችለው ከመላው ህዝብ ውስጥ ከመላው ዜጋ ውስጥ ወይም ከሀገሪቷ ነዋሪ ውስጥ 1% ነው የሚባለው። የኛ ግን ኦልሞስት 0.4 ገደማ ነው እየተገለጸ ያለው። በዛ ደረጃ ላይ ሆነን ስራዎቻችንን በወር ወይ ደግሞ በአመት አንዴ የምናደርግበት ሁኔታ የልብ የሚሰጠን የደም አቅርቦት የለንም። ያንን ማስተካከል አለብን። ከሚዲያዎች ጋር በጋራ ለመስራት ጠንክረን መንቀሳቀስ አለብን። የዛሬውም ዓላማ ያ ነው። እናንተን ጠርተናል። አብረን እንስራ። እናንተ ድምጽ ናችሁ ለህዝቡ፣ ትደመጣላችሁ፣ ኢንፍሉዌንስ ማድረግ ትችላላችሁ። በአንድ ጊዜ አንድ ግለሰብ ሊደርስ ከሚችለው በላይ ብዙ ሰዎችን መድረስ ትችላላችሁ። በእናንተ በኩል ይሄ ግንዛቤ ይፈጠርልን ነው የኛም ዓላማ። ያንን ደግሞ ፕላትፎርም እንዴት እንፍጠር? ቅድም እንደተባባል ነው ምንድነው ማድረግ ያለብን? ኮንቲኒየስ የሆነ ቋሚ የሆነ ግንዛቤ ፈጠራ እንዲኖረን ሚዲያው ያስፈልገናል። ምን ማድረግ አለብን? የጋራ ፕላትፎርም መፍጠር አለብን። ኢሹዎችን፣ አጀንዳዎችን እኛ እናዘጋጃለን። እንደ ኮሚኒኬሽን ክፍል እንደ ተቋም የደምና ህብረ ሕዋስ ባንክ አገልግሎት አጀንዳዎችን እንቀርጻለን። ከእናንተ ጋር ቋሚ በሆነ መልኩ በወር አንዴ በምን ኢሹዎች ላይ እንስራ፣ በአይን በኩል ምንድነው ያለው ክፍተት፣ በምን መልኩ ኮምፐንሴት እናደርግ ወይም ደግሞ የተሻለ የቃል መግባት ሂደትን እንፍጠር። ከደም አንጻርም ደግሞ እንደዚሁ ህይወትን ለማዳን ምን ያህል መንቀሳቀስ አለብን። ያው ደም ላይ የምናተኮረው የታወቀ ነው። የደም ጉዳይ የህይወት ጉዳይ ነው። እጥረትም የሚያጋጥመን ብዙ ጊዜ ደም ላይ ነው ከፍተኛ። የአይን በቂ ነው እያልኩ አይደለም። ስቲል ናው አሁንም በዘንድሮ ሩባም በ9 ወሩ በጣም ከፍተኛ የሆነ ስራ ተሰርቷል። በጣም ጥሩ ነበረ አይን ላይ የተሰራው። ደም ላይ አሁንም ስቲል ከእቅዳችን አንጻር ብዙ ይቀረናል። ከአምናው 9 ወር አንጻር ግን አሁንም የተሻለ ስራዎች ተሰርተዋል። ለውጥ አለ። ከ18% በላይ ጭማሪ አሳይቷል በተመሳሳይ ወቅት ላይ ከነበረው። አይን ላይ ግን ከታቀደው በላይ ጥሩ ተሰርቷል። ጥሩ ነው፣ ግንዛቤውም እየተፈጠረ ነው። ነገር ግን አሁንም ስቲል ካለው የአይን ብሌን ጉዳት ምክንያት በተለያዩ ጉዳቶች ምክንያት የአይን ብሌናቸው ንቅለ ተከላ እንዲደረግላቸው ከሚጠብቁ ዜጎች ቁጥር አንጻር አሁንም የቃል መግባቱ ሂደት አሁንም ተመጣጣኝ አይደለም። ግንዛቤው አሁንም መሰራት አለበት። ከደም ይልቅ እንደውም ግንዛቤ ክፍተት ያለው ትልቁ ክፍተት ያለው ምን ላይ ነው? አይን ላይ ነው። ብዙ ጊዜ ምንድነው አይኔ ሙሉ ለሙሉ ተነቅሎ ይወጣል የሚል ፍራቻ የቀብር ስርዓቴን ያበላሻል። ቤተሰብ ደግሞ ይሄንኑ በመፍራት የመከልከል ሁኔታዎች፣ እነዚህ ላይ እኛ አጀንዳዎች ቀርጸን እናንተ ደግሞ ድምጽ ሆናችሁን ሰፊ ግንዛቤ መፍጠር አለብን። የደሙ ላይም እንደዚሁ እጥረት እንዳይከሰት ደም መለገስ ማን ይችላል አይችልም፣ እድሜን ያለውን የጤንነት ሁኔታ፣ የክብደት ሁኔታ የመሳሰሉትን ግንዛቤ በመፍጠር ከእናንተ ጋር አብረን ሆነን መስራት ይጠበቅብናል። ለዚህ ደግሞ የምናዘጋጀው የጋራ ፕላትፎርም ይኖረናል። አብሮ ለመስራት ቃል እንገባለን። በቀጣይ ኮንቲኒየስ በሆነ መልኩ በወር አንዴ ኮሚኒኬት እየተደራረግን በፈጠርነው ፕላትፎርም ከዚህ በፊትም የነበሩን አሉ፣ እነሱም አሉ። አሁንም በአዲስ መልኩ የተቀላቀሉ በተለይ ደግሞ ሶሻል ሚዲያው ላይ ትልቅ ኢንፍሉዌንስ ማድረግ የሚችሉ የቲክቶከሮች አሉን። አሁን ተቀላቅለውናል። በጣም እንኳን ደህና መጣችሁ ማለት እንፈልጋለን። በቀጣይ ደግሞ አጠናክረን ቲክቶኩንም ተጠቅመን ሰፊ ስራዎችን ለመስራት አስበናል። እሺ፣ እናመሰግናለን። እናንተን ወክለን ነው እዚህ የአቋም መግለጫ ለማንበብ የተገኘ ነው። ባለ 4 የአቋም መግለጫ ሀሳቦች አሉ። እነሱ ነው የምናቀርብላቸው። በመጨረሻም ላይ አንዱን መግለጫችንን ስንጨርስ አብረን እንላለን ማለት ነው። የመገናኛ ብዙሃንና የአዲሱ ሚዲያ አባላት የኢትዮጵያ ደም ህብረ ሕዋስ ባንክ አገልግሎት የሚዲያ ፎረም የጋራ አቋም መግለጫ። እኛ የመገናኛ ብዙሃን ተቋማት፣ ጋዜጠኞች፣ ባለቤቶች፣ ባለሙያዎችና የአዲሱ ሚዲያ ኮንቴንት ፈጣሪዎች እንደ ሚዲያ ፎረም አባልነታችን ስለ ደም ልገሳና ጠቀሜታቸው እንዲሁም ስለ አይን ብሌን ልገሳ አስፈላጊነትና ሰፊና ጥልቅ ገለጻ ከተደረገልን በኋላ የዜጎችን ህይወት ብርሃን ለመታደግ የሚደረገውን ጥረት
በሙያችን በባለቤትነት ስሜት ለማገዝ የሚከተለውን አቋም መግለጫ አውጥተናል። የመጀመሪያው ወይም ደግሞ ቁጥር 1 የደም ልገሳና የአይን ብሌን ልገሳ አገልግሎትን በተመለከተ በህብረተሰቡ ዘንድ ያለውን የተሳሳተ ግንዛቤና የግንዛቤ እጥረትን ለመቅረፍ ትክክለኛና ሳይንሳዊ መረጃዎችን በየመገናኛ ብዙሃን አማራጮች በሬዲዮ፣ በቴሌቪዥን፣ በጋዜጣና በዲጂታል ገጾች በስፋትና በተከታታይ ለማስተላለፍ ቃል እንገባለን። ሁለተኛው ደም መለገስም ሆነ ከህልፈት በኋላ የአይን ብሌንን መስጠት ሰብአዊነትና ከፍተኛ የደግነት ተግባር መሆኑን በመገንዘብ ይህ ተግባር የዜጎች የዘውትር ባህል እንዲሆን የማነቃቂያ ስራዎችን በልዩ ትኩረት እንሰራለን። ሶስተኛ የደም እጥረት በሚያጋጥምበት ወቅትና የአይን ብሌን ንቅለ ተከላ ለሚጠባበቁ ወገኖቻችን ድምፅ በመሆን ጉዳዩ የሀገር አቀፍ አጀንዳ እንዲሆንና የሁሉንም ወገን ትብብር እንዲያገኝ በጋራ እንቆማለን። የመጨረሻውና አራተኛው ከሚመለከታቸው የጤና ተቋማትና ከባለድርሻ አካላት ጋር ያለንን ግንኙነት በማጠናከር ወቅታዊና እውነተኛ መረጃዎችን ለህዝብ በፍጥነት እንዲደርሱ የጋራ የመረጃ ፍሰት ስርዓትን ዘርግተን እንሰራለን። አብረን እንላለን። የመረጃ ፍሰት ስርዓት ዘርግተን እንሰራለን። ደም በመለገስ ህይወት እንታደግ። የአይን ብሌንን በመለገስ ብርሃን እንሆን። የአዲሱ የሚዲያ ፎረምና የመገናኛ ብዙሃን ተቋማት ሱሉልታ ኢትዮጵያ ሚያዝያ 19 2018 ዓ.ም ይህ መግለጫ ተሰጠ። ላይ ሁላችንም ተልእኮ ወስደናል። እዚህ ያለን በጠቅላላ ተልእኮ ወስደናል። የወሰድነውን ተልእኮ እንግዲህ በቀጣይ ሚዲያዎቻችንን ተጽዕኖ ፈጣሪነታችንን በመጠቀም ወደ ማህበረሰባችን በማውረድ ለውጥ ተጨባጭ የሆነ ለውጥ ከእናንተ እንጠብቃለን። በጋራ በመስራት ማለት ነው። እናንተ ላይ ብቻ ሳይሆን እኛም እናንተ ወደዛ እንድትገቡ ግፊት የማድረግ ትልቅ ኃላፊነት ይጠበቅብናል። በቀጣይ አብረን ሰርተን ለውጥ አምጥተን ኢትዮጵያን ሀገራችንን የደም እጥረት የማይታሰብባት እናቶች፣ በአደጋ የተጎዱ ህፃናት፣ ካንሰር ታካሚዎች፣ ጠቅላላ ደም የሚያስፈልጋቸው ሁሉ በበቂ ደም አቅርቦት ታክመው ያለምንም አይነት ደም እጥረት ሀገራችን የምትቆይበትን ሁኔታ ማመቻቸት እንዲሁም ደግሞ ከፍተኛ የሆነ በተለያዩ የአይን ጉዳቶች ምክንያት የአይን ብሌን ንቅለ ተከላ ለሚፈልጉ ወገኖቻችንም እንዲሁ ካሁኑ በህይወት እያሉ ዜጎች ቃል እንዲገቡ በማነሳሳት በመቀስቀስ በማስተማር ዜጎች አንድም ዜጋ በአይን ብሌን ጉዳት ምክንያት ማየት ተስኖት የሚኖር ዜጋ እስከማይኖርባት ድረስ ሀገራችን ሰፊ የሆነ የግንዛቤ ፈጠራ መስራት ይኖርብናል ማለት ነው። ዜጎቻችን ከእንደነዚህ አይነት ችግሮች ሁሉ የጸዱባት ኢትዮጵያን በጋራ ለመፍጠር እንሰራለን። ስለመጣችሁ እጅግ አድርገን እናመሰግናለን። የወሰድነውን ተልእኮ እንግዲህ በጋራ ለማከናወን ቃል ገብተናል። የገባነውን ቃል ደግሞ በተግባር የምናሳይበት ይሁንልን። ስለነበረን ቆይታ እጅግ አድርገን እናመሰግናለን።